ጥፈው አዎ እንደዛ ተማደርግ ለምን? አዎ እንደዛ አድርገው ችግር የለውም። እኔ ወስጄ ስክሪንሻቱን ወስጄ ተረጉሟለሁ ላክልኝ 6842ን በዚህ መልኩ የተፈታበት ያልክብኝ አሳየኝ። እኔ ሐዲስንም አሳያለሁ ተፍሲርም አሳያለሁ። ባት የተባለው የአላህ ባት እንደሆነ አሳያለሁ። ኡፍ እኔ እኮ መጀመሪያው ታስጨርሱ በመሃል ሊበራራ ሲል በመሃል ትገባላችሁ። ከዛ ሲቀጥል ደግሞ የራሳችሁን ሐሳብ ትሰጣላችሁ። አውጣው አንተ ችግር የለውም አውጣው፣ ስጠኝ ስክሪንሻቱን። በትንሣኤ ቀን ከቀኑ ክብደት የሰዎች ይገለጣል። የሰዎች ኧረ አይደለም፣ ኧረ እንዳትሸወዱ። ይሄ ባት እኮ የሚሰገድለት ነው። የሰዎች ባት ነው የሚሰገድላቸው የሚለው ምንድን ነው? ባት የሚገለጥበትን ከሃዶችም ወደ መስገድ የሚጠሩበትን የሚያችሉበትን ቀን አስብ ነው የሚለው። ይሄ ባት ሲገለጥ ይሰግዳሉ ነው የሚለው። ጭራሽ የሰዎች ባት ትሉኛላችሁ እንዴ? የቅያማ ቀለት የሰው ባት ነው የሚገለጠው? ይሄ ባት እኮ ሲገለጽ አንተ ስለአንተ አይደለም ስለአንተ ስለ ኮመንት ላይ ነው እየመለስኩ ያሉት። አንተ ይዘና መረጃውን አንተ መረጃን ይዘና እኔ ኮመንት ላይ ስለጻፉ ነው የሰው ባት ነው ስላሉ ላሳያቸው ነው። ኦኬ እሺ፣ አንዴ ትልቁ ላይ ይሁን። እሺ አንዴ ቆይ። Did you know Ashley has Nectar mattresses starting at $649? This 5-layer Nectar mattress helps you sleep cooler and more comfortably with contouring memory foam that helps relieve pressure on your back and hips. Shop Nectar mattresses starting at $649 in-store or online at Ashley. ይታያል ጀማው ግሩፑ ይታያል። አዎ አንዴ ጠብቀኝ። አንዴ ላውጣው ስለሆነ በእኔ ሳይድ አንዴ ጠብቀኝ። ጠብቀው ሸበለው አባ ወዴት ሄዱ? ጠብቅ ይበል ተርጉሜ ያዩት ምን ሄዱ? እሺ አንብብልን፣ እያነበብክ ተርጉማውን ቀጥል። ኑ ተመለሱ እንጂ አራሎ ተመልሻለሁ። እያነበብክ ተርጉም። ጎበዝ። አዎ ተመለሱ። አዎ አይዞህ። ኦኬ እሺ፣ አሁን በደንብ አድርገው ልቦትን ከፈታ አድርገው እኛ ወደ አንዱ አምላክ ወደ አላህ ተባረከ ወተዓላ ወንድሜ አንብበውና ተርጉመው እናደርግላችኋለን። እኛ አላህን ስለማናቀው የማናቀውን ነገር አትጥራን። ዝም በቃ እምነትን ብቻ አስረዳ። ይሄን አንብብና እርሶ እኮ እኛ እናሳውቃችኋለን። ፊል በዲኢ ኸለቀ አላሁ ሰማዋቲ ብሎ በእንትን ላይ ሁሉ ስለተናገረ ችግር የለም እናሳውቆታለን። ግን ይሄ የውመ ይክሸፉ አን ሳቅ የሚለው የውመ ይክሸፉ አን ሳቅ የሚለው የቁርአን አንቀጽ ላይ ምን ተብሏል? ቂለ የውመ ዞርፍ ሊቀውሊሂ ፈልየቱ ቢሹረካኢሂም አይ ምንድነው? የውመ ይክሸፉ አን ሳቅ ማለት ቂለ አን አምሪን ፈዚዕን ሸዲድን ከባድ ሁኔታ ማለት ነው። ከባድ ሁኔታ ማለት የትንሣኤ ቀን የሰው ልጅ በሙሉ በአጠቃላይ ተቀስቅሶ ለጌታው ለፍርድ የሚቆምበት ቀን ነው። ያነ ዕለት ሽደተል አምር ወይም ደግሞ ከባዱ ሰዓት ተብሎ ይባላል። አንዳንዴ ይሄ ምናልባት እናንተ ላታውቁት ትችላላችሁ። እኔ ጠየቁ ባት የሚለው የማን ባት ነው ያልኩ? አረባከተ እኔ ለተቀኑማ ቂያማ ቀን እንደሆነ እኮ አውቀዋለሁ። ቂያማ ቀን እንደሆነ ቋንዴ በመሃል አትግቡ አባ፣ በመሃል አትግቡ እንጂ ጥያቄ ስማኝ። እኔ ቀኑ መቼ ነው አላልኩም። ቀኑ መቼ ነው አላልኩም። የጠየቁ ቀኑማ ለተለተት አንዴ በመሃል አትግቡ። ቋንዴ ስማኝ። አረ በመሃል አትግቡ። አብራርቼ ልጨርስ። ትልቅ ሰው ኖት እንዴ? ቆይ ዝም ብሎ እኮ አይደለማ የሸወደ ማብራራት የለም። አንዴ ችግር የለም። አረ ወላሂ አልሸውድህም። እኔ ወላሂ የጠየቁ ጥያቄ
በማይወልድ በማይወልደው አላህ መላል አንዴ ስማኝ አንዱ ብቻ ነው እኮ በቃ እንትን ማለት ጀመርክ። የጠየቁ ጥያቄ ቀኑ የምን ቀን ነው አላልኩም። ቀኑማ የዕለተ ቂያማ ቀን እንደሆነ የታወቀ ነው። እኔ የጠየቁ ጥያቄ ባቱ የማን ነው? ያ የሚገለጠው ባት የማን ነው ያልኩ። ቀላል እኮ ስለሱ ላብራራ አሉት። ተረጋጉና ስሙ። እንዴ አትሰማም እንዴ? ትልቅ ሰው ባት የሚለውን ንገረኝ እባክህ፣ ጊዜ አታባክን። ባቱ የማን ነው ያልኩ። ማብራራት እንዲብራራላችሁ እንዲመለስላችሁ አትፈልጉ? አረ ባቱ የማን ነው? እሺ አሁን በመሃል ጣልቃ እንዳትገቡ፣ እንደው በፈጠራችሁ ይዣችኋለሁ። በመሃል እንዳትገቡ ጣልቃ። ባቱ የማን ነው ማለት ነው? ይሄ መምህር ቤተ ማርያም ቆይ፣ እሳቸው ምንድነው የሚሉት? ይብራራሉት ሲሉት በመሃል ጣልቃ ይገባሉ። ከዛ እንደገና ደግሞ ባቱ የማን ነው ይላሉ። ባት ማለት ምን እንደሆነ ላብራራሉት እያልኩት እኮ ነው። ባቱ የማን ነው? የቂያማ ቀን የሚገለጠው ባት የማን ነው? በቃ አለቀ። ቀላል እኮ ነው። የሰዎች ነው ያላ ነው። ባት ምንድነው? በመጀመሪያ ደረጃ ባት ማለት ምን ማለት ነው እያልኩኝ እኮ። ኦኬ ባት ማለት ከእግር በታች ኦኬ፣ ከጉልበት በታች ከቁርጭምጭሚት በላይ ማለት ነው ባት ማለት የእግር ክፍል። ስለዚህ ቁርአን አንተ የምትለውን ባት አይደለም እያለ ያለው። ተረጋጋ ወንድም አለም። እሱ ከሆነ አንተ ላይ ፈልገው። በጣም ጥሩ እሺ። እሱን ከሆነ አንተ ስላንተ ባት ከሆነ አንተ ባት ብለህ የምታወራኝ ይሄንን ከሆነ ይሄ ቁርአን ግን ባት የሚለው ሌላ ጉዳይ ነው እያልኩ ነው። የምትሰማው በደንብ አንዴ ኡስታዝን ስማው። ኧረ ተው፣ እኔ ኡስታዝ ምናምን ይለኛል እንዴ? አንዴ ስማ። ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀልም። ስንት አልከኝ? ስንተኛው አያ? 48 ባት የሚገለጥበት ቀን የሚለው አትችሉም። በቃ ማውራት ማትችሉ ከሆነ ሳቂም ወይ ወዳውነ ለሱጁድ ፈላ ይስተጢዑን የሚለው አያ ነው አልኩ። ቁጥሩን ነው የፈለኩት እኮ። የቄላችሁ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው። ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት ጨረሳችሁ። በቃ አሁን መልስ አትፈልጉም አባ? ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። እሺ አሁን ተርጉምልኝ። አንተ ደግሞ ያንተን ትርጉም ደግሞ አስተምረን። እንደው በምታምነው ይዣሃለው። ጣልቃ አትግባና በደንብ አድርገህ ማብራሪያ ስማ። ችግር የለውም። እባክህ በፈጠረህ ይዣሃለው። ቀጥል። ችግር ስንት ደቂቃ አንስተህ? ኧረ ዝም ብለህ አሁን ብቻ ሚውት አደርግልኝ። ስንት ደቂቃ ይሰጥህ? ዝም ብለህማ ስታወራ አንውልማ። ስንት ደቂቃ ይሰጥህ? 10 ደቂቃ ስጠኝ። 10 ደቂቃ 10 ደቂቃ? ለምን 10 ደቂቃ የሚሰጥህ? ምን ሆነሃል? ላብራራለህ፣ በደንብ አድርጌ ላብራራለህ። አስረድቼ 3 ደቂቃ በቂክ ነው። 3 ደቂቃ ወስደህ በ3 ደቂቃ አብራራ ወንድሜ። 10 ደቂቃ? እሺ 5 ደቂቃ አድርግልኝ። እሺ 3 ደቂቃ ይበቃል ወንድም አለም። 3 አድርገው። ችግር የለውም። 5 ደቂቃ አድርግልኝ፣ በደንብ አድርጌ ላብራራለሁ። እባክህ 3 ደቂቃ ተጠቀም። 5 ደቂቃ ብቻ 3 ደቂቃ አሁን ተጠቀምና ካስፈለገ እንጨምራለን። ለምታነሱት እኮ የቁርአን ቃል እኮ ነው። መዝሙር በደንብ ይረዳዎታል። ግን እሺ ደስ ይቋል፣ ችግር የለውም። ይሄን የቁርአን አንቀጽ እኔ አይደለሁም ማብራራው። በቃ ችግር የለውም። በቃ 5 ደቂቃ ይሰጥሽ። ታይም ልስጥ፣ እንዲያው ፊት ለፊት ላድርግልሽ። እሺ በጣም ጥሩ። ቆይ ታይም ልስጥ፣ ያው ራስህ ታይሙን እያየህ እንትን እንድትል። እሺ ታይመር ላውጣልህ። ታይመር ይኸው 5 ደቂቃ ነው። ታይመር ይኸው። ሪሴት ኤዲት ላድርግልህ፣ አንዴ ጠብቀኝ። እሺ 5 ለምታወራው ነገር ግን ማስረጃ እያወጣ እሺ።
አራኔ ማስረጃዬን አውጥቼ ነው ይሄው ተቀምጬ ነው። ጀምር። እሺ አመሰግናለሁ። የውመ ይክሸፉ አን ሳቅ የሚለውን ከዚህ በኋላ ሁለተኛ መዝሙር ያሬድም ሆናችሁ ሌሎች ኦርቶዶክሳውያን እንዳታነሱ ትፈልጋለህ። የውመ ይክሸፉ አን ሳቅ የሚለው ቃል ሳቅ የሚለው ቃል ባት የሚለውን ተክቶ የመጣው ቃል ይሄ ሳቅ ተብሎ የተጠቀሰው ምንድነው? አረቢክ ትርጓሜው ስትሉ ሳቅ ያለው ቃል በብዙ አይነት ትርጓሜ ይሰጣል። ለምሳሌ ኢብኑ አባስ ሁሉ እንደሄዱበት ሁዋ አሸዱ ሰዓትን ፊል ቂያማ ይባላል። የቂያማ ዕለት ከባዷ ሰዓት ይባላል ሳቅ ያለው ይሄ ሳቅ የሚለው ነገር ማለት ነው። ምክንያቱም ወቃለ ኢብኑ ቁተይባ ተቁሉ العرب للرجل اذا وقع في امر عظيم አንዳሽ አረቦች ይላሉ የሆነ ነገር በተከሰተ ከባድ ነገር በተከሰተ ሰዓት يحتاج فيه الى الجد ومقاسات شده شمر عن ساقه ويقال اذا استد الامر في الحرب كشفت الحرب عن ساق ጦርነት በበረታ ጊዜ ምን ይባላል? اشتد الامر في الحرب ይውላችሁ በጣም ሁኔታው ከበደ የጦርነቱ ይባላል። ይሄ ደግሞ ከሸፈቲል ሐርቡ አንሳቂን የሚለው ቃል ሳቅ የሚለው ቃል ለዚህ ይገባል። አንድ ሳቅ የሚለው ይሄንን ተክቶ ይመጣል። ሌላኛው ምንድነው ከተባለ እዚህ ሐዲሱ ላይ የምታነሱት ነገር Quiere arreglar sus papeles, pero ha escuchado que no califica para nada. Soy la abogada Ángeles Sinsky. ሐዲሱ ላይ የሚነሳ ነገር አለ። አማኞች ብቻ ቀርተው ሌላው ሁሉ ወደ ገሃነም ተገባ በኋላ አላህ ተባረከ ወተዓላ ይመጣና እኔ አምላካችሁ ነኝ እንዴ ይላቸዋል። እኔ አምላካችሁ ነኝ እንዴ ብሎ ሲላቸው ከዛም በኋላ እኛ በአላህ እንጠበቃለን ይላሉ። ምክንያቱም አላወቁትም ነበር። ከዛም በኋላ ምን ይላቸዋል? በአንተና በአላህ መካከል የሆነ የምታውቁበት ምልክት አለ እንዴ ተብለው ሲባሉ ምልክት አያ ሳቅ ማለት ምልክት አያ ማለት ነው። ምልክት አላህን ባሮቹ የሚያውቁበት የሆነ ምልክት ማለት ነው። ያ ምልክት ሳቅ ተብሎ ይጠራል ማለት ነው። ባት የምትለው የአማርኛ ቃል አንተ እንደምትለው መዝሙረ ያሬድ ማለት ነው። ይሄ ከስጋ ከአጥንት ከደም የተላበሰ ይሄንን ፈልገ ከሆነ በፍጹም የእስልምና ሃይማኖት ይሄንን አስተምሮ እንደዚህ አይነት አስተምሮ የለውም። ሁለተኛም ቢሆን ይሄን ሐሳብ እንዳታነሳው ፈልጋለሁ። ምክንያቱም ይሄ አያ ወይም ደግሞ ምልክት ማለት ነው። ያ ምልክት ደግሞ ሰው በአላህን የሚያውቁበት የሆኑ ሙስሊሞች ነገ የውመል ቂያማ እርሱ ምልክት ሳቅ ተብሎ ይጠራል። አላህ ተባረከ ወተዓላ ለይሰ ከሚስሊሂ ሸይኡን ወሆ ሰሚዑል በሲር ሲል አላህ በሲፈቱ በዛቱ እርሱ በእርሱነቱ በማንነቱ ላይ ምንም አይነት አምሳያ የለውም ከተባለ የሰው ልጅ ባት የሚለው ቃል የቃላት ግጥጥሞሽ እንጂ አንተ እንደምታስበው ባት የስጋ ከአጥንት ከደም የተገጣጠመ እንደዚህ አይነት እንዳልሆነ በደንብ አድርገህ ተረዳ፣ ተገንዘብ። ይሄንን ግንዛቤ እንድትወስድ ፈልጋለሁ። ምክንያቱም አላህ ተባረከ ወተዓላ ለይሰ ከሚስሊሂ ሸይኡን ብሏል። ፈላ ተድሪቡ ሊላሂ አልአምሳል። ምክንያቱም ሰዎችን አይመስልም አላህ ፍጥረት ዓለምን አይመስልም። እርሱን የሚመስል አንድም ፍጥረት የለም። እንደገና ደግሞ አምላክን ፍጥረታትን አይመስልም። ስለዚህ አላህ ተባረከ ወተዓላ የቃላት ግጥጥሞች ግን አላህ ያያል፣ ይሰማል። አላህ ተባረከ ወተዓላ እጅ ሳቅ ተብሎ የተጠቀሱ በአጠቃላይ እነዚህ ቃላቶች የቃላት ግጥጥሞች እንጂ ለይሰ ከሚስሊሂ ሸይኡን ናቸው። ማንኛውም በልብህ ላይ ስውር የሚል ነገር በአጠቃላይ አላህ ቢኺላፊ ዛሊክ በዚህ ነገር ላይ ተቃራኒ ነው አላህ። ስለዚህ ይህን ጥያቄ ሁለተኛ እንዳታነሳው ፈልጋለሁኝ። አምላክ አላህ ተባረከ ወተዓላ ምንም አይነት ከሰው ልጅ ከፍጥረት ዓለም ከሚመሳሰል ጉዳይ የለውም። አምላክ ማንንም አይመስልም ነው። ኦኬ ጨርስ። 50 ሰከንድ አለ። አራ ጨርሻለሁ። እኔ ከዚህ ውጭ የለውም። በቃ አለቀ። ገብቷል። አያ ምልክት ማለት ነው። በቃ አለቀ ነው። ይሄንን አንድ ጥቅስ አንድ ማሳጃ ሳሰጥ እኔ ግን ማንን ይሄን ጥያቄ እንደምታስቆም ልስጥህ፣ ኡስታዞችን እንድታስቆም ልስጥህ። እነሱን ሄደህ አቁሙ በላቸው እና ስማቸው እኚህን ኡስታዝ ተው ዝም ብለህ ተው። አሁን ስለ ኡስታዝ ልታነሳ አይደለም። በቃ አሁን ሚውት አርግ ወንድሜ። ከዛ መጽሐፍንም አሳያለሁ። እሺ ሌላ ጥያቄ አለ የለህም? አንድ አዳምጥ። ሚውት አርግና አዳምጥ። ሌላ ጥያቄ አለ የለህም? ሚውት አርግ አዳምጥ። ወይስ ያማህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈልግ። ይሄ እኛ ማንነት አይደለም። ነብይ ነገሩን ተቀበል
ዝም ቁርአን የነገረን ተቀበል እሰየው አለቀ ከዚህ ያልፈ ሌላ ውስጥ ይገባ እንደሆነ በማይከ ያን